ሌላው የኃይለ መለኮት ልጅ አጼ ምኒልክ ነው። ከዛ በፊት ይህንን ካርታ ነው። ይህ ካርታ ፖል ሄንዝ ሌየርስ ኦፍ ታይም ሂስትሪ ኦፍ ኢትዮጵያ ከሚለው የመጀመሪያ ገጾች ያለ ካርታ ነው። ምንድነው የሚለው? ከታች ታዩ ሞደርን ኢትዮጵያ የዘመናዊ ኢትዮጵያ ካርታ ነው የሚያሳየው። እንደ ፕሮፌሰር ባህሩ ዘውዴ ሞደርን ኢትዮጵያ ወይም ዘመናዊ ኢትዮጵያ ጀመረ የሚባለው ከ1855 ጀምሮ ነው። በዛን ዘመን የነበረው የኢትዮጵያ ካርታ ይህንን ይመስላል። እዚህ ጋር ትኩረት ላደርግበት የፈለግኩት ጉራጌላንድና ሲዳሞ ነው። ሲዳሞ ምን ያህል ሰፊ ግዛት እንደነበረ እንዲይዛችሁ እስከ ዶሎ ድረስ በውስጡ ቦረና የሚባል የኦሮሞ ኤሌመንት ቢኖርም ሰፊ ግዛት እንደነበረ ታያላችሁ። ሁለተኛው ሰፊ ግዛት በደቡብ በኩል እስከ ሲዳሞ ግዛት የሚዋሰን፣ በምስራቅ በኩል ዛሬ ምናልባትም በሰቃ ሐይቅ ድረስ የሚለጠጥ፣ በሰሜን በኩል አዋሽን ዙቃላን ያካተተ፣ በሰሜን ምዕራብ በኩል እነጨቦ ድረስ የተለጠጠ ሰፊ ግዛት እንደነበር። ስለዚህ ኦሮሞ ላለፉት 170 ዓመታት እየደለበ እየተስፋፋ የመጣው የሲዳሞና የጉራጌ ደም እየጠጣ ነው። ልብነ ድንግልን በኦሮሞ መስፋፋት ከወቀስ ነው ቀደም ብሎ ባለመጠንቀቅና አዋጪ የጦርነት ስትራቴጂ ባለመንደፍ ነው እንጂ ኦሮሞን በመውደድ ወይም ኦሮሞ እንዲስፋፋ በመፍቀድ አይደለም። እነኚህ ሁለቱ ግን የሚያመሳስላቸው እንደምታዩት በመልክም ተመሳሳይ ናቸው። ትንሽ ይሄ ቀላ ማለቱ በጀው እንጂ። ወደ ሚኒሊክ ስንመጣ እንግዲህ ሚኒሊክ የአጼ ቴዎድሮስን ወህኒ ቤት ሾልኮ የወጣው በ1865 ነው። ከዛ በኋላ ከ1866 እስከ 1889 አጼ ዮሐንስ እስከሞቱበት ጊዜ ድረስ የሸዋ ገዢ ነበር። ከ1889 እስከ 1913 የኢትዮጵያ ንጉሠ ነገሥት ነበር። በዚህ ጊዜ ሁሉ at the expense of ጉራጌ and ሲዳሞ ፕራይመሪሊ ኦሮሞዎች እንዲስፋፉ ፈቀደ። አንድም ፕሮ ኦሮሞ ወይም አፍቃሪ ኦሮሞ ስለነበረ ነው። ሁለትም ጸረ ዮሐንስ ወይም ጸረ ትግሬ ስለነበረ ነው ምኒልክ። ስለዚህ ለኦሮሞዎቹ መስፋፋትና ነገድ የማጥፋት አስቻይ መደላደል አመቻቸ። ካስበላቸው ነገዶች መካከል አንደኛ ጉራጌ ነው። ሁለተኛ ከጉራጌ ውዝን ጉራጌላንድ ውስጥ ይኖሩ የነበሩ ሜያ የሚባሉ ብሔሮች ነበሩ። በእርግጥ ሜያዎች በልብነ ድንግል ዘመን በግራኝ አህመድ ጦርነት ሳስተዋል፣ ሆኖም ግን ሙሉ በሙሉ ጠፉ ከተባለ በሚኒሊክ ዘመን ነው የሚሆነው፣ ፈቶ በለቀቃቸው ወራሪ ኦሮሞዎች የተነሳ። ሌላ ያስበላው ሲዳሞ ነው በብዛት እያልኩ ነው። ሌላው ነገድ አልተነካም እያልኩ አይደለም። በብዛት ያስበላው ሲዳሞን፣ ሜያንና ጉራጌ፣ ከጉራጌም ክስታኔ